በሰውኛ ሲገመት 400 ፓውንድ የሚመዝን ሆኖ ታላላቅ ክንፎች በጀርባው ዙሪያ ተጠቅልሎ ነበር። በአልጋዬ ራስ በኩል እስከ ክፍሌ ኮርኒስ ድረስ 9 ጫማ ያህል ርዝመት ቆሞ ነበር። ብራያን ግራንድ እንዲህ ሲል ንግግሩን ይጀምራል። ሰላም፣ ስሜ ብራያን ግራንድ ይባላል። ከእርሶ ጋር ስለ መንፈሳዊ ታሪኮች ለመወያየት በመምጣቴ ተደስቻለሁ። ወደ አእምሮዬ ከሚመጡት አንዱ ከጥቂት ዓመታት በፊት የሆኑት ነገር በአንድ ጠዋት እንደተለመደው በአልጋዬ መደገፊያ ላይ ተቀምጬ በጸጥታ የጌታን መገኘትና ድምፅ እየጠበቅኩ በጸሎት ውስጥ ሳለሁ በድንገት ከጠዋቱ 11 ሰዓት አካባቢ የክፍሉ በር እጀታ በግልጽ በጆሮ በሚሰማ ሁኔታ ሲከፈት ሰማሁ። እውነቱን ለመናገር ይህም ያስደነግጣል። ስለዚህ ወደ በሬ ተመለከትኩ። ውጪ ጨለማ ነበር። ሰዓቱ ከጠዋቱ 11 ሰዓት አልፎ ነበር። ነገር ግን በበሩ በኩል ማንም ሰው አልገባም። በሩ ዝም ብሎ መከፈት ጀመረ። ከጌታም ጋር ለረጅም ጊዜ በነበረኝ የነቢያት ታሪክ ከተፈጥሮ በላይ የሆኑ ነገሮች ሲከሰቱ ብዙ ጊዜ ትርጉም ባላቸው በተወሰኑ ሰዓታቶች ስለሚሆኑ ሰዓቱን ማየት እንዳለብኝ ያውቅ ነበር። እናም የበሬ እጀታ መከፈት ሲጀምር በቁጥር ከጠዋቱ 11 ሰዓት ከ39 ደቂቃ ላይ ነበር። እኔም ጌታን ጌታ ሆይ ምን እየሆነ ነው? እዚህ ቦታ ምን ልታደርግ እየፈለክ ነው ብዬ ጠየቅኩት። መንፈስ ቅዱስ በ5ኛው ወር ከ3ኛው እስከ 9ኛው ቀን ባሉት ቀናት ማለትም ከግንቦት 3 እስከ 9 በእኔ ላይ ለመገለጥና በኃይል ወደ ሕይወቴ ለመግባት እንደሚፈልግ ገለጸልኝ። በተጨማሪም በእነዚህ ለወራት ያህል በሚጠጉ በተከታታይ ቀናት ውስጥ ከተፈጥሮ በላይ በሆነ መገለጥ እንደሚፈልገኝ ነገረኝ። ይህ በሆነበት ጊዜ ምናልባት ግንቦት 1 አካባቢ ሳይሆን አይቀርም። ስለዚህ ለመዘጋጀት ጥቂት ቀናት ነበሩ። እንደተባለውም ከግንቦት 3 እስከ 9 ጌታን በትጋት መፈለግ ጀመርኩ። እናም ታውቃለህ፣ ይህ መገለጥ እስከ 9ኛው ቀን ድረስ አልሆነም። ብዙ ጊዜ ጌታ የሚመጣበት ሰዓት የዘገየ ይመስላል። ነገር ግን እርሱ ሁልጊዜ በሰዓቱ ነው። ለእኔ እንደተረዳሁት ሙሉውን ሳምንት ለብቻዬ ተለይቼ እርሱን እንድፈልግ ለማድረግ ይመስለኛል። በ9ኛው ቀን ግን እግዚአብሔርን በትጋት እፈልገው ነበር። ከፀሐይ መውጣት እስከ ፀሐይ መግባቷ ድረስ በየቀኑ እፈልገው ነበር። በ9ኛው ቀንም ከማለዳው ሰዓታት ጀምሮ ጌታን ስፈልግ ቆይቼ በ5ኛው ወር በ9ኛው ቀን አካባቢ ከቀኑ እኩለ ቀን ላይ ጥቂት ለማረፍ ተኛው። ሙሉ በሙሉ ሳልተኛ ነገር ግን ደግሞ ሳንቀላፋ በዚያ የእንቅልፍና የንቃት መካከል ባለ ሁኔታ ድብዝዝ ማለት ጀመረ። ያ የነበረ እጀታው ሲዞር የክፍሌ በር ከተፈጥሮ በላይ በሆነ ሁኔታ ተከፈተ። ነገር ግን አሁን ቀደም ሲል ይታየኝ ወደ ነበረው የቁርስ ጠረጴዛና ወጥ ቤቴ ከመመልከት ይልቅ ቀጥታ ወደ መንግሥተ ሰማያት የሚወስድ ከተፈጥሮ በላይ የሆነ መሰላል ይታየኝ ነበር። ይህ የሚያምር ባለ 3D ነጭ መሰላል ነበር። በዘፍጥረት 28 ላይ እንደምናየው የያዕቆብ መሰላል አይነት ድጋሚ መከሰት ነበር። በጣም አስገረመኝ። በጣም ከመደነቄ የተነሳ ሊባል ይችላል። በክፍል ውስጥ ብርሃን የመጣ ያህል ነበር። ይልቁንም በሽፋሽፍቴ መካከል ብርሃንን ማየት የምችል ያህል ነበር። ከዚህ አንድ ልምድ ጀምሮ በዘፍጥረት ምዕራፍ 28 ቁጥር 12 ላይ ተመሳሳይ መገለጥ ታያለ። ያዕቆብም
ልክ እኔ እንዳደረግኩት ተኝቶ ራሱን በድንጋይ ላይ አድርጎ ማንቀላፋት ሲጀምር መሰረቱ በምድር ላይ የሆነ ጫፉም ወደ ሰማይ የሚደርስ መሰላል አየ። የእግዚአብሔርን መልአክ ሲወጡበትና ሲወርዱበት አየ። በዮሐንስ ምዕራፍ 1 ከቁጥር 51 ላይ ኢየሱስ መሰላሉ እርሱ እንደሆነ ሲናገር ታያለ። በመሰረቱ የእግዚአብሔር መልአክ በእኔ ላይ ሲወጡና ሲወርዱ ታያላችሁ ይላል። ከዚህ ልምድ በኋላ ግን የመላእክት ዓለም በሕይወቴ ውስጥ በእርግጥ ጨመረ። ያስፈልገው ያ አንዱ መገለጥ ብቻ ነበር። እናም ያንን እንደ ፒናት እመስለዋለሁ። አንዴ ከተሰበረ በኋላ በውስጡ ያለው ከረሜላና መልካም ነገሮች በሙሉ ለዘላለም ተከፍተው ወደ ታች እንደሚወርዱ ያህል ነው። ስለዚህ ከዚህ መገለጥ በኋላ የመላእክት ዓለም ተከፈተ። ይህም በኋላ እንደተረዳሁት በጣም አስፈላጊ ነበር። በዕብራውያን ምዕራፍ 1 ቁጥር 14 ላይ መላእክት ማዳንን ይወርሱ ዘንድ ያላቸውን ለማገልገል የሚያገለግሉ መናፍስት እንደሆኑ ይናገራል። ስለዚህ አማኝ ከሆንክ ከእግዚአብሔር የሚላኩ የመላእክት መልእክተኞች በጣም አስፈላጊና ቁልፍ ናቸው። እናም ይህ ሌላ አስገራሚ ነገር ነው። ከዚያ በኋላ ጌታን መጠየቅ ጀመርኩ። በማለዳ እንኳ የላፕቶፕ ኮምፒውተሬ በትክክል ከሌሊቱ 9 ሰዓት ላይ ከተፈጥሮ በላይ በሆነ ሁኔታ መብራት ይጀምር ነበር። ይህም 4ኛው የክፍል እረፍት ነው። ይህንን ቪዲዮ ቀርጬ ይዤዋለሁ። መጀመሪያ ላይ ለእኔ በጣም አስገራሚ ነበር። እናም ከዚህ ከዘፍጥረት ምዕራፍ 28 ከቁጥር 22 ጋር ያለው አስደሳች ቁርኝነት ማለዳ ላይ ተነስቼ መጸለይና መጠየቅ ጀመርኩ። በዚያም ከሌሊቱ 9 ሰዓት ላይ ላፕቶፔ ከተፈጥሮ በላይ በሆነ ሁኔታ እንዲበራ የሚያደርገው ምን እንደሆነ ጌታን መጠየቅና መጠበቅ ጀመርኩ። አንድ ነቢይ ወዳጄ በኮምፒውተር በኩል ያለው ምልክት ድንቅ ነገርን ማድረግ እንደሆነ ነገረኝ። ይህም መገለጥን ማድረግና መቀበል ነው። ምልክት ነበር። እናም እኔ በቃ ጌታን ወደ ክፍሉ እየገባው ያለው አንተ ነህ ወይስ መልአክ? በትክክል ከሌሊቱ 9 ሰዓት ላይ ይህን እንደሆነ የሚያደርገው ከተፈጥሮ በላይ የሆነው ነገር ምንድን ነው ብዬ ጠየቅኩት። ስለዚህ ጌታ ሆይ ከሌሊቱ 9 ሰዓት ላይ ምን እየሆነ እንዳለ እንዳውቅ እርዳኝ ብዬ ጸለይኩ። በአንድ ሌሊትም ከሰዓቱ አጠገብ 2 ጫማ ያህል ርዝመት ያለው የብርሃን ጭረት ሲታይ ከክፍሉ ማዶ ድምፅ ሰማሁ። እናም ሰዓቱን ያየሁት በዚህ መንገድ ነበር። ትክክለኛውም ሰዓት 6 ሰዓት ከ28 ነበር። ጌታ ጸሎቴን ይመልስልኝ ነበር። በዚህም በጣም አመስጋኝ ነበርኩ። ይህም የብርሃን ጭረት በክፍሉ ውስጥ አልፎ ኮምፒውተሬም መታው። ኮምፒውተሩም በ6 ሰዓት ከ28 ላይ በራ። እኔም እንደገና ጌታ የዘፍጥረት ምዕራፍ 28 የ12ኛውን ቁጥር ማለትም የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ የሚናገረውን እያሳሰበኝ እንደሆነ አወቅሁ። ስለዚህ ይህ መልአክ ከሌሊቱ 9 ሰዓት ላይ ይመጣ ነበር። መገለጥም ዝም ብሎ ይፈስና ይጨምር ነበር። እናም ከጥቂት ደቂቃዎች በኋላ ጌታ ይህንን በአዲስ መንገድ እንዲከፍትላችሁ ለእናንተ መጸለይ እወዳለሁ። ከዚያም ጊዜ ጀምሮ በአገልግሎት ውስጥ የመገለጥ የአስደናቂ ነገሮችና የሌሎች ተመሳሳይ ነገሮች ታላቅ እድገት አይተናል። እንደገና ይህም ሁሉ እግዚአብሔር እንዲከብርና ኢየሱስን በምድር እንድናከብረው ነው። ራያን ግራንድ በዚሁ ንግግሩንና ምስክርነቱን ያገባድዳል። ሰላም ለእናንተ ይሁን። መገለጥ እንዲበዛ በሌሊት ሕልሞችም በራእያት እንዲሁም ድምፅን ያዘሉ ምልክቶችና ድንቆች
ሁሉ ለክብር ሲሉ በኢየሱስ ስም ይሁን፣ አሜን። ሁላችሁንም ሊባርካችሁ የሚችል ሌላው ኃይለኛው ታሪኬ ደግሞ አንድ ጊዜ በሕልሜ ውስጥ ሳለሁ ከእኔ መላእክት አንዱ በሕልም ወደ እኔ መጥቶ ስሙን ይነግረኝ ጀመር። ይህም ትኩረት ልንሰጠው የሚገባው ሌላ ቁልፍ ነገር ነው። የመልአክህን ስም መቼም ቢሆን ካወቀ የስማቸው ትርጉም ብዙውን ጊዜ የተጠራበትን ጥሪ በብዙ መልኩ ያንጸባርቃል። ስለዚህ የዚህ የተወሰነ መልአክ ስም ትርጉም ልክ ኢያሱ በተስፋይቱ ምድር እንዳደረገው በዛችም ሌሊት ጌታ ከሕልሙ አውጥቶ ወደ ሌሊት ራእይ ወሰደው። ይህም በጣም የተለየ ነው። ዳንኤል እነዚህን ሲጠቅሳቸው ታያለህ። የሌሊት ራእያት ናቸው። በነቢይነት ብቻ ከሚታዩ ሕልሞች ይልቅ የበለጠ እውነተኛ ናቸው። እናም በሕልም በነቢይነት በቀላሉ በሰው መልክ ከማየቴ ይልቅ ከብሮ አየሁት። በአልጋዬ ራስጌ በኩል እስከ ክፍሌ ኮርኒስ ድረስ 9 ጫማ ያህል ርዝመት ቆሞ ነበር። በሰውኛ ሲገመት ምናልባት 400 ፓውንድ የሚመዝን ሆኖ ትላልቅ ክንፎች በጀርባው ዙሪያ ተጠቅልለው ነበር። እነዚህ የእኛ የጌታን ንጉሥ ተራ መልእክተኞች ብቻ መሆናቸውን ማወቅ በእውነት በጣም ያስደነግጣል። እናም ብዙ ታሪኮች አሉ። ነገር ግን ከሁሉ በላይ የእግዚአብሔር ሕልውና ድምፅ ከተፈጥሮ በላይ የሆኑ ነገሮችና ታምራት እንዲበዙላችሁ ከእናንተ ጋር መጸለይ እፈልጋለሁ። ይህም ደግሞ ብዙ ጊዜ በመላእክት ዓለም በኩል ይከሰታል። በጌታ በኢየሱስ እንኳን በምድራዊ አገልግሎቱ መላእክት 2 ጊዜ ወደ እርሱ መጥተው እንዳገለገሉት ታያላችሁ። ስለዚህ ልክ አሁን በምትሰሙበት ቦታ ሆናችሁ መጸለይ እፈልጋለሁ። አምላክ ሆይ ስለ እያንዳንዱ ሰው እጅግ አድርጌ አመሰግንሃለሁ። ከሁሉም አስቀድሞ አንተን በቅርበት ለማወቅ ያላቸውን ፍላጎት፣ ጥማት እንዲጨምር እጸልያለሁ። ከዚህም በመነሳት መንግሥት በሰማይ እንደሆነች እንዲሁ በምድር ትመጣ ብዬ እጸልያለሁ። አምላክ ሆይ ስለ መላእክትና ይህ የዚህ አካል ስለሆነ አመሰግንሃለሁ። የሰማይ ሥርዓት አካል እንደመሆኑ መጠን በሕዝብ ላይና በሕዝብ በኩል የሚያገለግሉ መናፍስትና መልእክተኞች አድርገህ ስለምትልካቸው አመሰግናለሁ።